ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። ሀገሪቷ ጦሯን ከሶማሌ ልታስወጣ መሆኑን አስታወቀች። ፕሬዝዳንቱ በ10 ዓመታት ውስጥ ከቻይናም ሆነ ከሌላ ሀገር ገንዘብ አንበደርም አሉ። የገንዘብ ሚኒስትሩ ከዓለም ባንክ ማኔጂንግ ዳይሬክተር ጋር ተወያዩ። አዲስ የወጣውን ሕግ ማሟላት ያልቻሉ ዓለም አቀፍ ትምህርት ቤቶች ደረጃቸውን ሊያጡ ይችላሉ ተባለ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አዲስ የወጣውን ሕግ ማሟላት ያልቻሉ ዓለም አቀፍ ትምህርት ቤቶች ደረጃቸውን ሊያጡ ይችላሉ ተባለ። በኢትዮጵያ የሚገኙ የዓለም አቀፍ ትምህርት ቤቶች 30 በመቶ የውጭ ሀገር ተማሪዎችን ካላካተቱ ደረጃቸው ዝቅ ሊደረግ እንደሚችል ተነገረ። ትምህርት ሚኒስቴር ዓለም አቀፍ ትምህርት ቤቶች ከተማሪዎቻቸው ቢያንስ 30 በመቶ የውጭ ሀገር ዜጋ እንዲሆኑ የሚደነግገውን አዲስ ሕግ እስካላሟሉ ድረስ የዓለም አቀፍ ትምህርት ቤት ደረጃን ለመሰረዝ ማቀዱን አስታውቋል። ደንቡ በፈረንጆቹ 2025 መገባደጃ ላይ ከወጣው የአጠቃላይ ትምህርት አዋጅ የተቀዳ ሲሆን ዓለም አቀፍ የሚል ስያሜ የተሰጣቸው ትምህርት ቤቶች በዋናነት የሀገር ውስጥ ብቻ ሳይሆን የውጭ ማህበረሰብ እንዲያገለግሉ ለማድረግ የተደነገገ ነው ተብሏል። የትምህርት ሚኒስቴር ይፋዊ መመሪያ ተግባራዊ ከተደረገ አሁን ላይ ያሉ አብዛኞቹ ዓለም አቀፍ ትምህርት ቤቶች ያንን መለያ ሊነጠቁና በሀገር ውስጥ እንዳሉት ሌሎች የግል ትምህርት ቤቶች ሊመደቡ ይችላሉ ነው የተባለው። ትምህርት ቤቶቹ የብሪቲሽ ወይም የአሜሪካን ስርዓተ ትምህርት በማስቀረት የኢትዮጵያን ብሔራዊ ስርዓተ ትምህርት እንዲተገብሩ ነው ደንቡ የሚያስገድደው። በርካታ ወላጆች እነዚህን ትምህርት ቤቶች ልጆቻቸው በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና የውጭ ዩኒቨርሲቲዎችን በቀላሉ መቀላቀል እንዲችሉ ቢመርጧቸውም ትምህርት ቤቶቹ በዋናነት የተቋቋሙት ለዲፕሎማት ልጆችና ለውጭ ሀገር ዜጎች መሆኑን ሚኒስትሩ ማስታወቁ ተዘግቧል። የገንዘብ ሚኒስትሩ ከዓለም ባንክ ማኔጂንግ ዳይሬክተር ጋር ተወያዩ። የገንዘብ ሚኒስትር አህመድ ሺዴ ከዓለም ባንክ ማኔጂንግ ዳይሬክተር ዌንካይ ዣንግ ጋር ተወያይተዋል። ሚኒስትሩ የኢትዮጵያን የኢኮኖሚ እድገት ለማስፋፋት ዲጂታል ኢኮኖሚና በአፍሪካ አህጉራዊ ነፃ የንግድ ቀጠና ውህደትን ለማሳለጥ እየሰራ የሚገኘውን የማክሮ ኢኮኖሚ ማሻሻያ ፕሮግራም አብራርተዋል። ማኔጂንግ ዳይሬክተሩ በበኩላቸው የኢትዮጵያ መንግስት የብድር ማሻሻያ ግንባታን ጨምሮም የማክሮ ኢኮኖሚ ማሻሻያዎችን በመተግበር ላሳየው ቁርጠኝነት አድናቆታቸውን ገልጸዋል። የዓለም ባንክ የኢትዮጵያ ልማት አጀንዳዎችን በዘላቂነት በቴክኒክና በፋይናንስ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል ተብሏል። ፕሬዝዳንቱ በ10 ዓመታት ውስጥ ከቻይናም ሆነ ከሌላ ሀገር ገንዘብ አንበደርም አሉ። በ10 ዓመታት ጊዜ ውስጥ አገራቸው ከቻይናም ሆነ ከሌላ ሀገር ገንዘብ እንደማትበደርና የሀገር ውስጥ ቁጠባን ለልማት እንደሚያውሉ የኬንያው ፕሬዝዳንት ተናገሩ። ፕሬዝዳንት ዊልያም ሩቶ በኬንያ የወደፊት ዕጣ ፋንታ በኢኮኖሚ ነጻነትና በዘላቂ እድገት ላይ ጠንካራ ራዕይ እንዳላቸው ገልጸዋል። ይህ መግለጫቸው በውጭ ብድር ላይ ያለውን ጥገኝነት ለመቀነስና በምትኩ የሀገር ውስጥ ቁጠባን በማሰባሰብ ሀገራዊ ልማትን ለመደገፍ የረጅም ጊዜ ግብን ያንጸባርቃል። ይህ ስትራቴጂ እውን ከሆነ የኬንያን የፋይናንስ ሉዓላዊነት ያጠናክራል፣ ኢኮኖሚውን ያረጋጋል፣ እንዲሁም ዜጎች በሀገር ግንባታ ላይ የበለጠ ንቁ ሚና እንዲጫወቱ ያስችላቸዋል ተብሏል። ሀገሪቷ ጦሯን ከሶማሌ ልታስወጣ መሆኑን አስታወቀች። ኡጋንዳ ከአፍሪካ ህብረት የሰላም አስከባሪ ተልዕኮ ትልቁን ድርሻ የሚይዘው ጦሯን በቅርብ ጊዜ ውስጥ ከሶማሊያ ለማስወጣት ማቀዷን የኡጋንዳ ህዝባዊ መከላከያ ሰራዊት ጠቅላይ አዛዥ ጀነራል ሙህዚ ካይኔሩጋባ ገልጸዋል።
ጄኔራል ካይኔሩጋባ እንደ አውሮፓውያን አቆጣጠር ከ2007 ጀምሮ በአፍሪካ ህብረት ተልዕኮ ስር ሶማሊያ የሚገኘው የኡጋንዳ ጦር ሙሉ በሙሉ እንዲወጣ ባለፈው ሐምሌ ወር ጥሪ አቅርበው ነበር። ጠቅላይ አዛዡ በወቅቱ አሜሪካ ከአልሻባብ ቡድን ተወካዮች ጋር በሚስጥር ድርድር እያደረገች ነው የሚል ክስ አቅርበዋል። በታህሳስ 2024 የተጠናቀቀው የአፍሪካ ህብረት የሽግግር ተልዕኮ አትሚስ የተካው የአፍሪካ ህብረት የድጋፍና የመረጋጋት ተልዕኮ በሶማሊያ አውሶም 11,000 ወታደሮች እንዳሉት የተነገረ ሲሆን ከነዚሁም ውስጥ ስብጥሩም 4,500 ከኡጋንዳ፣ 2,500 ከኢትዮጵያ፣ 1,500 ከጅቡቲ፣ 1,400 ከኬንያና 1,100 ከግብፅ ነው። ስፑትኒክ እንደዘገበው አልሻባብ ለአልቃይዳ የሽብር ቡድን ታማኝነቱን የገለጸ ሩሲያን ጨምሮ በርካታ ሀገራት ውስጥ የታገደ ድርጅት ነው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።